ይገርማቸዋል። ወሬን ወሬ ያመጣዋል። ሰሞኑን እኔም ዩቲዩብ ላይ የለውም እንደው የተዘናጋው መስሏቸዋል። እኔ ግን አልተዘናጋውም። ምክንያቱም በነፃ ይሹ አውርቼ ለምን ብሬ እኔ ያወራኋትን ወሬ እነሱ ብሬ ይጠቀሙባታል ብዬ በማሰብ ነው። እና ያው የጃኒ ነገር ስላለ ሰሞኑን ብዙ ቪዲዮ ላይ ዩቲዩብ ላይ የለም። ርዕስ አንሰጥማ እና ምን ልላችሁ ነው የሀገሬ ልጆች ማርያም ፕሮሚስ እስከ ሰኞ ጃኒ ካልተፈታች እሄዳለሁ ድሬዳዋ። ማርያምን እሄዳለሁ። ደርሼ እመጣለሁ። ጠዋት ሄጄ ማታ እመጣለሁ። ማርያምን እና ስም ብላችሁ አዳምጡ። አንዱ ሴሌብሪቲ አሁን ሰሞኑን ሙሽራዬ የኔ አበባ ሰርግ ባንቺ ብቻ ይሁን ድምቀቴ። ከዛም በኋላ ዞር ሲል ደግሞ ልጅሽ ልጄ ለልጄ ምናምን ብሎ የነበረው ሴሌብሪቲ በሉ ጋይስ። አረ ያወራ ጋይስ ቡናችሁን እየጠጣችሁ ጉድ እኮ ነው ዘንድሮ። መቼም የማንሰማው ጉድ የለም እኮ እዚህ ሚዲያ ላይ እኮ ቁጭ ብለን ነው የምናየው። እንደዚህ አይናችንን እንደዚህ ብለን መቼም እነሱ ናቸው ርዕስ የሚሰጡን። እኛ ስናወራባቸው አወሩ ይሉናል። ራሳቸው ርዕስ እየሰጡን ጋይስ። እና አሁን ርዕስ እኔ ፈልጌያለሁ አልፈልግም። እኔ እንደውም ዩቲዩብ ብር ስለማይሰራ ርዕስ አልፈልግም። ስለ ሴሌብሪቲዎች አሁን ካለፈ በኋላ ዩቲዩብ ብር መስራት ሲጀምር ነው ርዕስ የምፈልገው። አሁን የእናንተን ርዕስ አልፈልግም ጋይስ። እናንተ ሴሌብሪቲዎች ተረጋጉ። አሁን አልፈልግም። ልክ ዩቲዩብ ግን ሜክ ማድረግ ሲጀምር እፈልጋለሁ ርዕሳችሁ። አሁን አልፈልግም። ነፍሴን አስጨነቃችኋት። ነፍሴን አስጨነቃችኋት። ተብትቡ ጋይስ፣ አታፍጥጡብኝ። ዝም ብላችሁ ተብትቡ። ኧረ እባክሽ። እናማሳ ቤቤ አለሽ ኪንና ቤቤ ያላችሁ በኋላ እሺ እንኳንሽ ሰርግ ደገሱና ሜሉዬ እኔ ፍቅር እንዴት ነሽ? እንደምን ነሽ? ሰላም ነሽ? አዳር እንዴት ነበር? አለን እግዚአብሔር ይመስገን። ኪዱ አልገባችም። ታይ ኪዱ ትላንት በሞራል ያለኝን እንዳላራግፍ ወጣሁ። ኪዱ ቤት አረ ትምጣ አለቃትም እና ልጆች በጣም ነው የሚገርማቸው። ድል ባለ ሰርግ አላላላላላ እኛ ራሱ ድጋሚ የሚያገባን በመጣ እንደዚህ ሰርግ የምንደግስበት ታሪክ በመጣ ጋይስ አላላ እንደዚህ የሚያስደግሰን ሰርግ ታሪክ በመጣ መቼ ነው እኛም እንደዚህ በቬሎ አዳራሽ ውስጥ የመልስ ቀን ካባ አድርገን እንደዚህ የምናሳየው አለን። ሰርጉን አይተን ደስ ይላል። የአብርሃም ይሳራ ሰርግ ነው። ይመርባችሁ ይድመቅባችሁ ብለናል። ባይዘው እኔ ብያለሁ። እግዚአብሔር ውለዱ ክበዱ እንደ ትዳራችሁ እንደ ሰርጋችሁ ይመር። አሜን በሉ እናንተ አርቲስቶች አሜን በሉ። እንደው ግን ሳስብ በዚህ አጋጣሚ ይሄንን መልእክት አድርሱልኝ፣ ለሴሌብሬቲው አድርሱልኝ ጋይስ። ዛሬ እንግዲህ ኢንስታግራም ፔጁ ላይ የሆነ ነገር ፖስት አደረገ፣ ስቶሪ አድርጎ አየው ጋይስ። ምንድነው ብዬ ጮክ ብዬ መመልከት ጀመርኩኝ። እንደዚህ ብዬ ጋይስ እንደዚህ ብዬ ምናምን ብዬ ሳየው በሉ ጋይስ ጉድ እኮ ነው። በሉ ምን አረገዘች እምላችሁ መስሏችሁ ከሆነ አይደለም። እኔ እንደዛ አይደለም። አው እንደዚህ ብዬ አየሁት ጋይስ። አሁን ሰሞኑን የደገሰ አሁን የኔ ከዚህ ቤት ወጣችሁ ኢንስታግራም ቼክ እያደረጋችሁ ነው ስቶሪ። አይያሽ ደረቅ እኮ አናታችንም ደርቆ ከንፈራችንም ደርቆ ይሆናል እንዴ ጋይስ። ስለጣብ እያደረግነው ካልሆነ በስተቀር እናማሳ አትሉኝም? እናማሳ ስቶሪው ላይ ፖስት አደረገ። በነገራችን ላይ ግቡና አዩ። ሂዱ ሩጡና ሂዱ። ሁለት ስልክ ያላችሁ አንደኛው ስልካችሁ እና ልጁ ጋር ገብታችሁ ስቶሪው ነው ጋይስ። ምን ቢሆን ጥሩ ነው? ምን ቢሆን ምንድነው? ኢዛና ደግሞ ምንድነው የምታደርገው? ምትል ምን ቢሆን ጥሩ ነው? ቤተሰብ እንግዲህ ሰሞኑን ድል ባለ ሰርግ የደገሰው አርቲስቱ ሴሌብሪቲው
መኪናውን ለሽያጭ አቅርቦታል። ገዛለሁ። አድርሱልኝ ጋይስ፣ እኔ ገዛለሁ። ንገሩልኝ ቤተሰብ፣ እኔ ገዛለሁ። መኪናውን በምትፈልጉት አናግሩኝ ብሎ ስቶሪ ላይ ፖስት አድርጎታል። መኪናውን ሃይወንዳ መኪና እኔ ገዛለሁ። ለምንድን ነው መሸጥ የፈለገው ጋይስ? አረ ምን ጉድ ነው! ጉድ እኮ ነው ጋይስ። ስቶሪ አድርጎታል። የሚገዛ እኔ የባንክ ገዳ ይኑርበት ደብሮት ይሁን መኪናውን ሊቀይረው ፈልጎቱን አይ ዶንት ኖ ጋይስ፣ አይ ዶንት ኖ አይ ስዌር አይ ዶንት ኖ። ፖስት አድርጎታል መኪናው የሚገዛ መኪናው ደግሞ የቺኳ ነው። እሱ መኪና የሚስትየው መኪና ነው። መኪናውን በሐራጅ አይደለም በሐላል ደላላ ሳይገባበት ምን ያህል አፋጣኝና አንገብጋቢ ጉዳይ ቢሆን ነው ጋይስ። ደላላም ሳይገባበት ራስ ስቶሪ ላይ ግዙኝ ለነሊያሾ በሬ ማድመቂያ ሰጠ እና እኛ እናውራም እንዴ? እናውራለን። ደላላውንም ስራው እንዳይሰርጋ አርገ እኛም ላናውራ ነው እንዴ ጋይስ? ስቶሪ ያደረገው መኪናውን የሚገዛኝ ሰው ብሎ እንዴት ቸግሮት ነው? በስማም ያን መሰለ ሰርግ ደግሶ ያን የሚያክል የተባለለት ሰርግ ደግሶ ጋይስ እንዴ ቸግሮትማ አይደለም። እኔ እንደው ቲንክ ሳደርገው ምን አሰብኩኝ፣ ምናልባት ላንድ ክሩዘር ወይ ደግሞ ምንድነው የእንትን አይነት መኪና የሃናን ታሪክ አይነት መኪና ምናምን በአውል ሴሌብሪቲዎች ሴቶች ሴሌብሪቲዎች እንደዚህ ትላልቁ መኪና ነው የሚይዙት ጋይስ። ትላሉ ማለት እነዚህ ሌቭላቸው ሃይ ኳሊቲ የሆኑት ሃይ ኮፒ አይደለም ባይዘው ሃይ ኳሊቲ የሆኑት ሴሌብሪቲዎች የሚይዙት ታውቃላችሁ፣ የሚይዙት መኪና ጋይስ ወደ ላይ ከፍ ይላል፣ ከፍ ያለ ነውና እንደዛ አስበው እንደው አልኩኝ ጋይስ አልኩኝና ምን ሆነ ነው ግን ደላላ ማይግበበታል ክሳ ምንድነው እንደዚህ ያጣደፈክ? ስቶሪ ላይ ቀጥታ ስልክህን አድርገክ ደውሉልኝ፣ እኔ ነኝ የምገዛው ይሄን መኪና፣ እኔ ነኝ የምገዛው ጋይስ። ምን ትላላችሁ ጋይስ? ከነመሱር ካምፓኒ መኪና ለመግዛት ተነጋግሬ ነበረ፣ አሁን ትቼዋለሁ። የሱን መኪና ልግዛው ባይሆን ራይድ ምናምን ይሰሩበታል። ለነቱ ተሰጣቸዋለሁ። ጓደኛዬ እጇን ትፈታበታለች። ራይድ ስሩበት፣ ቁጭ ከምትሉ ራይድ ስሩበት ልበላቸው። ምን ትላላችሁ ጋይስ? እስኪ ቤተሰብ አንድ ላይ ግዢው ይገዛ። ሞራል ጋይስ፣ ሞራል ለሊያሾ ኬኳ እዚህ ጋር ያለችው ሊያሾ እናትሽ እዛ ሄዳለች። ማሚ ሄዳለች። ኬኳን ማሚ በር ከፍታ ሩጣ ሄዳለች። እዚህ ጋር ሊያሾ ትባላለች። ሊያሾ ኬኳ አታፍጥጭ በእናትሽ ታሳቂኝ ልጅ። ይገዛ። ሞራል